ጤና ይስጥልኝ ተመልካቾቻችን ይህ ኤንቢሲ ኢትዮጵያ ከሰላም ሚኒስቴር ጋር በመተባበር የሚያዘጋጀው ሳምንታዊ ፕሮግራማችን ነው። የፕሮግራማችን ርዕስ ደግሞ የኤዲተሮች ጠረጴዛ ይሰኛል። እዚህ አጠገቤ ሁለት የሚዲያ ባለሙያዎች አሉ። ዛሬ የምንወያይበት ርዕሰ ጉዳይ ደግሞ ሰላምና ምርጫ ይሰኛል። እንግዲህ ኢትዮጵያ ሰባተኛውን ሀገራዊ ምርጫ ለማካሄድ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። ከዚሁ ጋር ያይዘን ሰላማዊ የምርጫ ሂደት እንዲከናወን ምን መሆን አለበት የሚሉ የተለያዩ ርዕሰ ጉዳዮችን እያነሳን ከዚሁ ጋር ቆይታ እናደርጋለን። እኔ ፕሮግራሙን ወደ እናንተ በማድረስ ከመላው የስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነኝ። አብራችሁን ቆዩ። እንግዶቼ አክብራችሁ ስለመጣችሁ በጣም አመሰግናለሁ። መልካም እንግዲህ ከሁለታችሁም የሚዲያ ባለሙያ ናችሁና ካንዳችሁ ብጀምር ቀር አይላችሁም ልበል። ፍቅረ ሚካኤል ዘየደ የመገናኛ ብዙሃን ባለሙያነት ሰው እንደ መገናኛ ብዙሃን ባለሙያነት በተለይ ደግሞ በምርጫ ወቅት የመገናኛ ብዙሃን ሚና ምንድነው ብለ ታስባለህ? በተለይም ደግሞ ሰላምና ምርጫ አሰራሱ ይገናኛሉ ወይ? እሱን በቅድሚያ እንደው ብታይልኝ። መልካም አመሰግናለሁ። እንግዲህ እንደ ሀገር ትልቅ መሰረታዊ ጉዳዮች ከሚባሉ መካከል ምርጫ ትልቁና ዋነኛው ነው። በህገ መንግስቱ መሰረት አንቀጽ 38 ላይ የተቀመጠ ድንጋጌ የማንኛውም ዜጋ ዘር፣ ቀለም፣ ሃይማኖት ሳይለይ ዜጋ በመሆኑ ብቻ የሚደነግግለት መብት የመመረጥ መብት ነውና ይህንን ኤክሰርሳይዝ የሚያደርግበት ነው ምርጫ ማለት። እንዳነሳሽው ከሰላም ጋር በጣም ሰፊ ነው። ወደሱ በስፋት እንመጣበታለን። ግን እንደ ባለሙያ ምርጫን ስናስብ ሙያችን በሰፊው የሚታይበት እንደሆነ ይሰማኛል። የምርጫ ዘገባ እንደ ጋዜጠኝነት የተለያዩ የዘገባ አይነቶች አሉ። የልማት ዘገባ አለ፣ ስለ ሰላም ዘገባ አለ፣ የጦርነት ዘገባ አለ። ብዙ አይነት ዘገባዎች አሉ። የምርጫ ዘገባ ግን የመንግስትንም የዜጎችንም ኃላፊነት ባለሙያው ላይ ነው የሚጣለው የሚወድቀው። ምክንያቱም ምርጫ የራሱ የሆነ ሳይክል ስላለው በቅድመ ምርጫ ወቅት በምርጫው ሂደትና ከምርጫ በኋላ በሚኖረው የምርጫ ሂደት ውስጥ ባለሙያው ትልቅ ኃላፊነት ይጠበቅበታል። የተፎካካሪ ፓርቲዎችና ለምርጫው የሚወዳደሩ የሚቀርቡ ፓርቲዎችን ሁኔታ፣ መራጮችን፣ ተመራጮችን እነዚህን ሁሉ አቅፎ ዘገባ መስራት ነውና በጣም ትልቅ ትኩረት የሚፈልግ ነው። እንደ ባለሙያ ዘንድሮ የተጀመረ ትልቅ ነገር አለ። በመገናኛ ብዙሃን ባለስልጣን በኩል ለሚዲያ ባለሙያዎች የምርጫ ስነ ምግባርን የተመለከተ እንዴት ይዘገባል፣ በምርጫው ዘገባ ወቅት ምን መደረግ አለበት፣ ምንስ መደረግ የለበትም የሚሉ ስልጠና መሰል ነገሮች መካሄዳቸው ከዚህ በፊት የነበረ ጠንካራ ልምድ አልነበረም። ግን አሁን መምጣቱ በጣም ማበረታታው ነው። በግሌ አያይዤ ልጥቀሰው ብዬ ነው። ስለዚህ እንደ አንድ ባለሙያ ምርጫን ስናስብ ሀገርን ሁኔታ በጣም ታሳቢ ባደረገ መልኩ ነው የሚሆነው። ምክንያቱም ትልቁ ነገራችን መረጃ መንገር፣ መረጃን ለህዝቡ ማድረስ ስለሆነ ማለት ነውና አያይዘሽ ያነሳሽው ከምርጫ ጋር እንደ ሚዲያ ባለሙያ ሰላምና ምርጫን ስናስብ በምርጫ ወቅት ብቻ ሳይሆን በማንኛውም ጊዜ ሀገር በሰላም ውስጥ ልታልፍ ያስፈልጋል። ሰላም ከሌለ እናቀዋለን። ሁሉም መሰረት ነው የሚናጋው። ስለዚህ በሰላም ውስጥ መኖር የግዴታ ነው ለአንድ ሀገር። ህጋዊነትን ማሟላት ጭምር ነው። ዲሞክራሲያዊ መንገድን መተግበር ነው ምርጫ ማካሄድ በአንድ ሀገር ውስጥ። ይህ እንዲደረግ ታዲያ ሰላም በጣም ወሳኝ ነው። በየትኛውም አካባቢ እንግዲህ እንደ ኢትዮጵያ ባሉት ክልሎች በሙሉ በርዕሰ መስተዳድሮችም ጭምር ሰላም ሰፍኖ ምርጫ መከናወን አለበት። ይህንን ማንኛውም ዜጋ የሚደግፈው ሀሳብ ነው። ስለዚህ ለዚህ ሰላም ደግሞ እንደ ሚዲያ ባለሙያ ትልቅ ኃላፊነት ይኖርብናል። መልካም ጋዜጠኛ መርሻ ጥሩና ወደ አንተ ልምጣና ሰላምና ምርጫ እንዴት ትገልጻቸዋለህ? ምርጫ ከሰላም ጋር የሚነጠል ነገር አይደለም። ምርጫ ዜጎች የሆነኛል ሊበጀኛል የሚሉትን መንግስት የሚመርጡበት ወይም ይሁንታቸውን የሚሰጡበት ሂደት ነው። እንግዲህ ምርጫ ሲባል በተለይ ከኢትዮጵያ አሁን ከዚህ ቀደም ከነበሩትም አሁን ካለንበት ሁኔታ አንጻር ስናየው ከሰላም ጋር ሶይ ስናደርገው ያለ ሰላም ምርጫ የተሟላ አሳታፊ ዲሞክራቲክ ወይም ደግሞ ፍትሃዊ የሆነ አካታች ሊሆን የሚችልበት እድሉ ጥያቄ ውስጥ ይገባል። ስለዚህ ሰላም ለምርጫ የመጀመሪያውና ቁልፍ ጉዳይ ነው። ምክንያቱም ሰላም ከሌለ ምርጫ ማካሄድ አይቻልም።
ምርጫ እንግዲህ የቅድመ ሂደት ዝግጅቶች አሉት፣ የምርጫ ጊዜ አለው። ከዛ በኋላ ከምርጫ በኋላ ደግሞ ራሱን የቻለ ሂደት አለው። በእነዚህ ሂደቶች ሁሉ ሰላም ወሳኝ ነገር ነው። ምክንያቱም ምርጫ ማለት ሀገሪቱ የምትወከልበት መንግስት የሚመረጥበት ወይም ደግሞ ይሁንታ የሚያገኝበት ነው። ሰላም ካልሆነ ዜጎች ምርጫ የማካሄድ ወይም ደግሞ የመምረጥ ይሁን የመመረጥ መብታቸውን ተግባራዊ የሚያደርጉበትን እድል አያገኙም ማለት ነው። ስለዚህ ምርጫ ያለ ሰላም ሊሆንም ሊታሰብ የሚችል ጉዳይ አይደለም። ምናልባት እንግዲህ ሰላም ሲባል አንጻራዊ ነው። ባለፈው 6ኛው ሀገራዊ ምርጫ ላይ እንደ ጋዜጠኛ ስንዘግብ የነበረውን ሁኔታ እናስታውሳለን። በዛ ወቅት እንግዲህ ግጭት የነበረባቸው ቦታዎች ነበሩ። ለምሳሌ ትግራይ ክልል የተለየ አውድ ነበረው፣ ጦርነት ስለነበረ ምርጫ መካሄድ አልተቻለም። ከዛ በመለስ ደግሞ እንደዚሁ ኦሮሚያ ክልል፣ ቤኒሻንጉል፣ አፋር፣ ሶማሌ ክልል የተለያዩ አካባቢዎች ላይ ምርጫ ማካሄድ አልተቻለባቸው አካባቢዎች ነበሩ። ምርጫ ቦርድ ምንድን ያደረገው በመጀመሪያው መደበኛ ምርጫ ማካሄድ አልቻለውን በሌላ ዙር ምርጫ አካሂዶ ያልተወከሉ አካባቢዎች እንዲወከሉ ያደረገው። ስለዚህ ይሄ ምንድነው የሚነግረን? ሰላም ለምርጫ በጣም መሰረታዊና ቁልፍ ጉዳይ መሆኑን ነው። ሌሎች ሂደቶች ለምሳሌ ምርጫው አሳታፊ መሆን አለበት፣ ዲሞክራቲክ መሆን አለበት፣ አካታች መሆን አለበት፣ ነፃ ነው፣ ፍትሃዊ ነው የሚሉት የምርጫ መሰረታዊያን የሚመጡት ቅድሚያ ማካሄድ ይቻላል አይቻልም የሚለውን መሰረታዊ ነገር እንድንጠይቅና ወደ ምርጫ እንድንገባ የሚያደርገን ነገር ሰላማዊ ሁኔታ መኖር መቻል አለበት። ኢትዮጵያ ውስጥ አሁን ባለው ሁኔታ የኢትዮጵያ ምርጫ ቦርድ ምርጫ ማካሄድ የሚያስችል ሁኔታ አለ ብሏል። ግንቦት 24 ምርጫ ለማካሄድ ቀነ ቀጠሮ ይዟል። በዛ መሰረት ስራዎቹን እየሰራ እንደሆነ ይፋ አድርጓል። እንግዲህ በዚህ ውስጥ የወከለበት አረንጓዴ፣ ቢጫ፣ ቀይ በሚል ሲምቦላይዝድ አድርጎ የተንቀሳቀሰ እንደሆነ ነግሮናል። ስለዚህ ይሄ የምርጫ ቦርድ አሰራር የሚነግረን ሰላም ለምርጫ በጣም ወሳኝ ነገር ነው ማለት ነው። አረንጓዴ የሚገቡት ቦታዎች ላይ የተሟላ ሰላም አለበት፣ ምርጫ ማካሄድ ይቻላል የሚል ነገር ነው። ቢጫ ከሆነ ደግሞ አንጻራዊ ነው ማለት ነው። ኢቨን ኢፍ የምርጫው ዕለት ራሱ የሆነ ነገር ሀፕል ሊያደርግ ይችላል፣ ወይም ደግሞ ሴኩር የሆነ ወይም ደህንነቱና አሳታፊነቱ የተረጋገጠ ምርጫ ላይካሄድ ይችላል የሚል ስጋት አለ። ሊካሄድም ላይካሄድም። ስለዚህ መሀል ላይ ያለው ቀይ ከሆነ ምርጫ ማካሄድ አይቻልም የሚል ነገር ነው። ሶ የምርጫ ቦርድ አሰራር የሚነግረን ማካሄድ የሚቻልባቸው ላይ ይካሄዳል፣ ማካሄድ የማይቻልባቸው ላይ ደግሞ በ6ኛው ሀገራዊ ምርጫ እንደተካሄደው በሌላ ማሟያ ምርጫ ይካሄዳል እንደማለት ነው። ስለዚህ የቦርዱን አሰራር እንደዚሁም ደግሞ አጠቃላይ የምርጫን ነባራዊ ሁኔታ ስንመለከተው ሰላም መሰረታዊ ነገር ነው። ከምርጫ በፊት ዝግጅት አለ፣ ከዛ ደግሞ ምርጫው በምርጫ ወቅት አለ፣ ከዛ ደግሞ ከምርጫ በኋላ ደግሞ የሚኖር ሁኔታ ነው። የኢትዮጵያ ምርጫ ቦርድ ምርጫ ይካሄዳል ወይም አይካሄድም የሚለውን የመወሰን ስልጣን አለው። ስለዚህ በዚህ መሰረት የመገናኛ ብዙኃን ሚና ደግሞ ምንድነው? አሁን የ7ኛው ሀገራዊ ምርጫ ግንቦት 24 እንደሚካሄድ ቦርዱ ገልጿል። የመገናኛ ብዙኃን ቅድመ ምርጫ ላይ ማድረግ ያለባቸው በፕሮግራሞቻቸው በዘገባ ሽፋናቸው ወይም ደግሞ በዜና ማካተት ያለባቸው ምንድነው ቅድመ ስራዎቻቸው መሆን ያለበት? እዚሁ ላይ ብታነሳል። በዚህ ውስጥ እንግዲህ የመገናኛ ብዙኃን ሚና በጣም ቁልፍ ነው። ምርጫ ውስጥ ፓርቲዎች አሉ የሚወዳደሩ፣ ህዝቡ አለ ይመርጣል። ቅድመ ምርጫ ላይ አለ። አዎ እንግዲህ ቅድመ ምርጫ ላይ የመገናኛ ብዙኃን ትልቁ ሚና መረጃ የማድረስ ነው። መረጃ የማድረስ ማለት ለማህበረሰቡ ስለ ምርጫ ግንዛቤ የመስጠት፣ መረጃዎችን የማቅረብ፣ የፖለቲካ ፓርቲዎች አማራጭ ሀሳቦቻቸውን ፍትሃዊና ነፃ በሆነ እኩል በሆነ መንገድ ማሳተፍ። በአዋጁ በምርጫ ቦርድ አዋጅ ለሚዲያዎች የተሰጠ ቢሰራም አለ። ሚዲያዎች ለምሳሌ ያለምንም ክፍያ በነፃ የአየር ሰዓት ለተወዳዳሪ ፓርቲዎች መስጠት አለባቸው፣ የአየር ሰዓት። ስለዚህ ሚዲያዎችም የሚዲያ ባለሙያዎችም በምርጫ ወቅት በህግ የተሰጣቸው ኃላፊነት አለ ማለት ነው። ስለዚህ በዛ ኃላፊነታቸው መሰረት ስለ ምርጫ አጠቃላይ መረጃ የመስጠት ኃላፊነት አለባቸው። ሲቀጥል ደግሞ ፓርቲዎች የእያንዳንዳቸውን ፓርቲ ፕሮግራማቸውን በእኩልና አሳታፊ ነፃ በሆነ መንገድ ማናቸውንም ፓርቲ በፓርቲም ደረጃ ይሆናል በግለሰብም ደረጃ በእጩነት ቀርቦ መወዳደር የሚችል ሰው ሀሳቡን ለመራጩ ህዝብ እንዳቀርብ እድል መስጠት አለበት። ከዛ በመለስ ደግሞ ምርጫ እንግዲህ በጣም ትልቅ አጀንዳ ነው። እናካሄዳለን ስላልን ብቻ ሳይሆን ማካሄድ የምንችለው
አስቻይ ነገሮች ላይም መስራት ይጠበቃል። ሶ ከዚህ አንፃር የሚዲያው ማህበረሰብ ወይም ደግሞ ሚዲያዎች መስራት የሚጠበቅብን ምርጫው ነፃ ነው፣ ተአማኒነት ያለው ነው፣ ዲሞክራሲያዊ ነው የሚለውን ነገር በአግባቡ መፈተሽ እና ለማህበረሰቡ መረጃ ማድረስ። ለምሳሌ በምርጫ ሂደት ውስጥ ልክ ያልሆኑ ነገሮች ካሉ እነሱን ማጋለጥ፣ ልክ የሆኑ ነገሮችም ካሉ በዛው ልክ ለማህበረሰቡ መረጃ የመስጠት ኃላፊነት ነው በዋናነት የሚዲያው ማህበረሰብ ትልቁ ሚናው በቅድመ ምርጫ ወቅት። መልካም። እዚሁ ላይ የሚጨምረው ሀሳብ ካለ? እንደ ሚዲያ ባለሙያ ለህብረተሰቡ ማድረግ የሚገባ ነገር ምንድነው? የመጀመሪያው ስለ ምርጫ ማስተማር ነው፣ ስለ ምርጫ መናገር ነው። መገናኛ ብዙሃን ትልቅ ኃላፊነት አለባቸው በዚህ ረገድ። ኢትዮጵያ ውስጥ የተለያየ አይነት ማህበረሰብ አለ። በኤዱኬሽን ያደገ በትምህርት በጣም የበለጸገ ማህበረሰብ አለ። ወደ ኤዱኬሽን ገና እየገባ አለ ያለ ሶሻሊ ሊትሬት ደግሞ ይባላል። በማህበረሰባዊ ትምህርት የበለጸገ በአካባቢው የተማረ ሰው አለ። ለመምረጥ ከሚፈቅድለት እድሜ ጀምሮ መምረጥ ያለበት ሰው ይህንን ዲሞክራሲያዊ እንቅስቃሴ ማድረጉ ምን አይነት ጠቀሜታ ይኖረዋል የሚለውን ሊረዳ ያስፈልጋል ብዬ አምናለሁ። ይህን ደግሞ ትልቅ ኃላፊነት ትከሻቸው ላይ የተጣለው መገናኛ ብዙሃን ናቸው። ስለዚህ ማሳወቅና ማስተማር ትልቁ ሮል ነው። አንዱ የሚዲያ ሮል እሱ ስለሆነ ማለት ነው። አንዳንድ ሰው ካስተዋልሽ እኔ አልመርጥም ይላል። አለመምረጥ አንድ ህገ መንግስቱ የሰጠውን ድንጋጌ አለመጠቀም አልመርጥም ሲል ብዙ ሰው የየራሱ ሪዝን ሊኖረው ይችላል አልመርጥም የሚልበት። ግን በአንድ ሀገር ውስጥ ከ120 130 ሚሊዮን ህዝብ ካለበት ሀገር ውስጥ በፖፑሌሽን ሳይዝ ራሱ ብንሰራው 3 ሚሊዮን ብቻ መርጦ ሌላው ባይመርጥ በጣም አስቸጋሪ ነው የሚሆነው። ቁጥሮች ራሳቸው የሚናገሩት የሚያመለክቱት ነገር ስላለ ማለት ነው። በሌሎችም ሀገራት ስናይ በፐርሰንት ይሰሩታል፣ የምርጫን ሁኔታ በፐርሰንት ይሰሩታል። ይህን ያህል ህዝብ መርጦ ለምሳሌ 10 ሚሊዮን ህዝብ መርጦ 10 ሚሊዮኑን በመቶኛ ያሰሉትና ይህን ያህል ውጤት ተገኝቶ የተፎካካሪ ፓርቲ ያሸንፋል ብለው የሚሰሩት አይነት አካሄድ አለና የበለጠ ብዙ ዜጋ መራጭ እንዲኖር ማድረግ የመገናኛ ብዙሃን ዋና ኃላፊነት ነው ብዬ አምናለሁ። ሁለተኛው ምንድነው? የምርጫ ካምፔን አለ። የምርጫ ወቅት ነው፣ የምርጫ ዘመቻ ወቅት ነው። በዚህ የምርጫ ዘመቻ ወቅት በጣም ብዙ ነገሮች ወደ ሚዲያው ይመጣሉ። አንዱ ሚንስ ኦፍ ኮሚኒኬሽን ሚዲያው ስለሆነ ለዛ በቂ ዝግጅት ያስፈልጋል። ተፎካካሪ ፓርቲዎች ሀሳባቸውን ማኒፌስቶቸውን የሚገልጹበት መንገድ የሚዲያ ነው። አንደኛው ከነበረንም ካየነውም ልምድ ስንነሳ በተለያዩ መገናኛ ብዙሃን የነበሩ ክርክሮችን እናስታውሳቸዋለን። እንደውም በጣም የሚያጓጉ የሆነ ጉዳይ ስለ ሀገር ያለን ጉዳይ ለማወቅ የሱ ሀሳብ ይሄኛው ፖለቲካ ፓርቲ ሀሳብ ይሄኛው ይሻላል ብለን እንደ ፊልም ወይም እንደ ሌላ አይነት ነገር ጓጉተን እስከናያቸው ድረስ አርጊውመንታቸውን፣ ክርክራቸውን የማን ሀሳብ ይገዛል የማን ሀሳብ አሸናፊ ነው የሚለውን ሁላ በደንብ ስንመለከት ነበር። ያ መንገድ የፈጠረው ሚዲያ ስላለ ነው። ሚዲያ ይህንን መድረክ በሚገባ ማመቻቸት አለበት። ለገዢው ፓርቲም ለተፎካካሪ ፓርቲዎችም በኩል ያንን ነገር ሀሳባቸውን እንዲገልጹ መንገዱን ክፍት ማድረግ ይኖርበታል። በዛ አቅምም በሎጂስቲክስ ደረጃ መዘጋጀት ይጠበቅበታል ሚዲያዎች ሁሉም። ሌላው የመራጮች ምዝገባ ነው። ከመምረጥ በፊት መራጮች ምዝገባ ይኖራቸዋል፣ ካርድም ይኖራቸዋል። ከዚህ በፊት እንደነበረው መራጮች ሊመርጡበት የሚያስችላቸው ነገር ዝግጅት ያስፈልጋል። በየምርጫ ጣቢያዎች የምርጫ አስፈጻሚዎችና መዝጋቢዎችም ይኖራሉ። ሰው ከምርጫው የምርጫ ምዝገባ ካለቀ በኋላ እንዲጸጸት መሆን የለበትም። በተለይ የሚመርጥ ሰው የምርጫ ምዝገባ ተጀምሯል ሲባል ልክ አንድ ቀን ሁለት ቀን ሲቀረው ሳይሆን መሆን ያለበት ሚዲያዎች ሮላቸውን ከሰሩ ሁሉም ሰው ሊመርጥ የሚያስችለውን በቂ መረጃ ከሰጠ ነው ያንን መረጃ ይዞ እመርጣለሁ አልመርጥ የሚለው የሱ ውሳኔ ይሆናል ማለት ነው። ከዚህ አኳያ እኒህን አይነት ነገሮች በቅድመ ምርጫ ወቅት ተዘጋጅተው በደንብ ተሰናስለው በመገናኛ ብዙሃንም ይህንን ዝግጅት አድርገው የቅድመ ምርጫ ወቅት በዚህ መልኩ መጠናቀቅ አለበት ብዬ አስባለሁ። መልካም። ይሄንኑ ቅድመ ምርጫውን ምናልባት ከሰላም ጋር ያይዘ በተለይ በዘገባዎቻችን ሰላማዊ በሆነ መንገድ ሰባተኛው ሀገራዊ ምርጫ ተደርጎ እንዲጠናቀቅ ቅድመ ምርጫ ላይ ራሱ ምንድነው ሚዲያዎች ለምርጫው ከሚደረገው ዝግጅት ባሻገር ሰላም ላይስ ያላቸው ሮላቸው ምንድነው የሚሆነው? ምርጫ ወቅት ትልቁን ቦታ ከሚይዙት ስቴክሆልደሮች መካከል ሚዲያ ነው። ሚዲያ ሲባል ለፓርቲዎችም ለመራጩም ለተመራጩም ትልቁን የምርጫ ስዕል የሚስለው ሚዲያ ነው።
ሚዲያ ላይ ነው በጣም ትልቁ የሚዲያ የምርጫ ወቅት ስዕል የሚሳለው። ሶ እንግዲህ ከሰላም አንጻርም ካየ ነው ሰላማዊ ሂደት እንዲከተል የሚኖረው ሚና ቀላል አይደለም። በአንዳንድ አፍሪካ ሀገራት በሌሎች ከአፍሪካም ወጣ ባሉ ሀገራት አንዳንድ ጊዜ የሚያጋጥም ነገር አለ። ምርጫውን ገና በሂደቱ ላይ ሰላማዊ ሆኖ እንዳይጠናቀቅ የሚያደርጉ የሚዲያ ዲስኮርሶች እናያለን። ስለዚህ እንደኛ ሀገር ደግሞ የሚጠበቅብን ምርጫ የሀገር ጉዳይ ነው። መንግስት የማጽናት ያለ ማጽናት ጉዳይ ነው። ያ ማለት አሁን ያለ ፓርቲ ነው ወይም ሌላ ፓርቲ የሚመጣ ነው የማይመጣ ነው ሌላ ጉዳይ ነው። የፓርቲ ጉዳይ አይደለም። ሀገርን የሚወክል መንግስት የመምረጥ ያለ መምረጥ ጉዳይ ነው። ስለዚህ ጉዳዩ ሀገራዊ ትልቅ ኢሹ ስለሆነ እንደ ሚዲያ ማካሄድ በሚቻልባቸው ሁኔታዎች እንደ ሀገር እንደኛ ሀገር በኮንቴክስት ስንመለከት ምርጫ ማካሄድ በሚቻልባቸው ሁኔታዎች ቦርዱ በህግ በአዋጁ በህገ መንግስቱ በሚፈቅድለት አሰራር ማካሄድ የሚያስችል ሁኔታ አለ እስካለ ድረስ በዛ በተሰራው የአስቻይ ሁኔታ ውስጥ ሰላማዊ የሆነ የምርጫ ሁኔታ እንዲኖር ማድረግ። ይህንን ለማድረግ ሚዲያው ማህበረሰቡን አዌር ማድረግ አለበት። በፖለቲካ ፓርቲዎች መካከልም እንደዚሁ ሰላማዊ የሆነ የፉክክር አውድ እንዲኖር መፍጠር መቻል አለበት። ሰላማዊ አውድ ሲባል እንግዲህ ኢትዮጵያ ውስጥ ገና ከቅድመ ምርጫ ላይ የሚኖሩ ፉክክሮች አሉ፣ የሚመረጡ ቅስቀሳዎች አሉ። በጣም ብዙ የመረጃ ፍሰት ይኖራል፣ ፉክክር ይኖራል፣ ሙቀቶች ይኖራሉ፣ ግለቶች ይኖራሉ። በዛ ውስጥ ምርጫውን ሰላማዊ እንዲሆን የሚያደርግ አካሄድ መከተል ያስፈልጋል። ካልሆነ ገና ቅድመ ምርጫ ላይ ምርጫው ሰላማዊ እንዳይሆን ወይም ደግሞ ውጤቱ ላይ ከዛ ከውጤቱ በኋላም ደግሞ ሰላማዊ ሆኖ ውጤታማ እንዳይሆን ሊያደርግ የሚችል ነገር ሊከሰት ይችላል። ስለዚህ ሚዲያው የምርጫውን አካሄድ ማኔጅ የማድረግ ሼፕ የማድረግ አቅም ስላለው ሰላማዊ ሆኖ እንዲካሄድ ፍትሃዊ የሆነ የሚዲያ ሽፋን መስጠት፣ ማስተማር፣ ግንዛቤ መፍጠር ነው የሚጠበቅበት። ስለዚህ እነዚህን የገለልተኝነት የሚዲያ ሮል ማስተማር፣ መረጃ መስጠት የሚሉትን ኃላፊነቶቹን ከተወጣ ሌሎች ስቴክሆልደሮች የሚሰሩት ስራ ነው ሌላው ጉዳይ። ምክንያቱም ቦርዱ የራሱ ኃላፊነት አለበት፣ መንግስት የራሱ ኃላፊነት አለበት፣ ፓርቲው የገዢው ፓርቲም የራሱ ኃላፊነት አለበት፣ የጸጥታ ተቋማት የራሳቸው ኃላፊነት አለባቸው፣ ታዛቢዎች የራሳቸው ኃላፊነት አለባቸው፣ ሲቪል ሶሳይቲ የራሱ ኃላፊነት አለበት። የሚዲያ ግን ሂደቱን ግልጽና ምንም አይነት አሻሚ በሌለው ወይም ደግሞ ውግንና በሌለው ሁኔታ የማሳየት ነው። ያሉትን ሂደቶች የምርጫ ዑደቱ በራሱ የሚያሳካቸው ነው የሚሆነው። ገጠራማ በሚባሉ አካባቢዎች ላይ መረጃ ተደራሽ በማይሆንባቸው አካባቢ ያሉ ማህበረሰብ ክፍሎችን እንዴት ስለዚህ ሰባተኛው ሀገራዊ ምርጫ በተለይም ደግሞ የሰላም እጦት በነበረባቸው ቀጠና የቆዩ የማህበረሰብ ክፍሎችን እንዴት አድርገን ነው መረጃውን አድሬስ ማድረግ የምንችለው? እዚህ ላይ ምን ትላላችሁ? ፍቅረ መልካም ጥሩ ጥያቄ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ምርጫ ከመጀመሩ በፊት በጣም ሰፊ ስራዎች የተጣሉበት መስሪያ ቤት ነው። ይህንንም አሁን ያነሳሽውን ጥያቄ እንደሚወጣው አምናለሁ። የብሔራዊ ምርጫ ቦርድ ስራ ብቻ ሳይሆን ምርጫን በሚመለከት እንቅስቃሴ የሚያደርጉ ሲቪክ ማህበረሰብ ወይም ደግሞ ሚዲያውም ጭምር በተለያየ መንገድ ስለ ምርጫ ግንዛቤ መፍጠር በተመለከተ ሰፋፊ ስራዎች መሰራት ይኖርባቸዋል። መንግስትም ለተፎካካሪ ፓርቲዎች ምቹ ምህዳር ሰጥቶ ለተፎካካሪ ፓርቲዎች ምቹ ምህዳር ከሰጠ አንጻር ዜጎች ደግሞ መረጃን ተደራሽ እንዲሆኑላቸው ያንን ኃላፊነት ማድረግ ይጠበቅበታል። ምክንያቱም የኢትዮጵያ ብሔራዊ ምርጫ ቦርድ ምንም አይነት መረጃ የለም በምንለው አካባቢ ጭምር በመዳረስ የምርጫ አስፈጻሚዎቹን የምርጫ ባለሙያዎችን በማዘጋጀት ይህንን አይነት ኃላፊነት እንደሚወጣው ይጠበቃል። ምክንያቱም ዲሴንትራላይዝድ የሆነ በአንድ ብቻ ሆኖ ሳይሆን የተከፋፈለ በየቦታው መዳረስ በሚችል መልኩ ይህንን ኃላፊነት እንደሚወጣው አምናለሁ። በተያያዘ ግን ማንሳት የምፈልገው ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድ ካደረገው ነገር በኩል 45 የሀገር ውስጥ ታዛቢዎችን እውቅና ሰጥቷል። ይህም አንዱ የቅድመ ምርጫ መንገድ ነው። አዳዲስ ፓርቲዎች መጥተዋል። አሁን ላይ እነዚህ አዳዲስ ፓርቲዎች ህጋዊ ሰውነት ሊኖራቸው ያስፈልጋል። አባላቶቻቸውን ማሳወቅ ይጠበቅባቸዋል። የሚያስፈልገውን ሪኳየርመንት አዘጋጅተው ማድረግ ያለባቸውን ውይይት አድርገው ነው
በፓርቲነት ሙሉነት ሲያገኙ ሰርቲፊኬት አግኝተው በሀገራዊ ምርጫ መሳተፍ ይችላላችሁ የሚል እውቅና አግኝተው ወደ ምርጫው ሜዳ የሚገቡት። ስለዚህ እነዚህ ነገሮች ሁሉ እየተሰሩ መሆናቸውን ኦብዘርቭ እናደርጋለን፣ እንደ ባለሙያ እናያለን። ይሄ ደግሞ ወደ ምንድነው የሚያመጣው? ቅድመ ምርጫ ወቅት ላይ ከተሰራ ብዙ ነገር ቅድመ ምርጫ ወቅት ካለቀ ቅድም ያነሳሽውም በጣም ሪሞት ኤሪያ ሩቅ አካባቢ ያሉትም ሰዎች ላይ ከተሰራ በኋላ ለምርጫ ወቅት ላይ አያስቸግርም። አንዱ ስራው ሰላምን ማስፈን ትልቅ ነገር ስለሆነ ማለት ነው። በምርጫ ወቅት ታዲያ ምንድነው መደረግ ያለበት የሚለውን አያይዤ ሳነሳ የምርጫ ጣቢያዎች ላይ እንደ ባለሙያ ስንሰማራ ሪል ታይም ኢንፎርሜሽን የሚባሉ አሉ። ለምሳሌ 2013ን ዘገባ በተሰማራውበት ወቅት በአዲስ አበባ አካባቢ በጣም ብዙ ቦታዎችን ከቨር ለማድረግ ሞክረን ነበር በነበርኩበት የሬዲዮ ጣቢያ ላይ የዛኔና ምንድነው ሲደረግ የነበረው ታዛቢዎች መቀመጣቸውን የጸጥታ ኃይል በአግባቡ መሰማራቱን የጸጥታ ኃይሉም በቂ ዝግጅት ማድረጉ ለምንድነው አካባቢው ሰላም እንዲሆን ዜጎች ወይ መራጮች በነጻነትና በሚስጥር ድምጻቸውን እንደ ልብ እንዲሰጡ መደረጉን ታዛቢዎች መኖራቸውን በቂ የድምጽ መስጫ ሳጥን መኖሩን የድምጽ መስጫ ሳጥኑ ሲከፈት ባዶ መሆኑን ሌሎችም አይነት ነገሮች ይሄ ፕራይቬት ነው መምረጫው ያንን ፕራይቬት ቦታ በአግባቡ መዘጋጀቱን እና የሚሰጡት የእጩ ካርዶች ነጻ ምንም አይነት ነገር ያልተጻፈባቸው መሆኑን ሰው ድጋሚ እየመረጠ አለመሆኑን በጣም ብዙ ነገሮች እዛ ጋር እንደ ባለሙያ እንታዘባለን እንገኛለን። ታዝበን ለምሳሌ አምና በጣም ከማበረታታውና በዚህ ልክ እንዴት ሊሆን ይችላል ብዬ ከተገረምኩበት ውስጥ በኔ የሚዲያ ልምድ ውስጥ እስከ ምሽት ዜጎች ተሰልፈው ሲመርጡ ነው። ስድስተኛው ሀገራዊ ምርጫ ላይ ታስታውሻለሽ። እና ይሄ አሁን በጣም ሊበረታታ የሚችል ነገር ነው። ሚዲያ ላይ ስናነሳው ነበር ስለ ምርጫ ውጤት ሳይሆን ምርጫን መምረጥን ሰው ሐሳቡ አድርጎ ገዝቶት ተሰልፎ አምሽቶ እዛው አድራለው የሚል አቋም ኖሮት ሁሉ እስከ መምረጥ የተደረሰበት ነበር። ይህንን ሮል የተጫወቱት ሚዲያዎች ናቸው። ሚዲያዎች የበለጠ ኃላፊነት ይኖርባቸዋል ማለት ነው። እና ህዝቡም በዚህ አይነት ሞራል በዚህ አይነት ሐሳብ መገኘቱ ትልቅ ጠቀሜታ ይኖራል ብዬ አስባለሁ። ሌላው የተጓደሉ ያልተሟሉ የሚዘገዩ ነገሮች ካሉ ያንን ነገሮች ለሚመለከተው አካል መረጃን መንገር በሚመጥን መልኩ ደግሞ ለሚዲያው በመረጃ መልኩ ማድረስ አንደኛው ነው። ሐሰተኛ መረጃዎችን መመከት በጣም አስፈላጊ ነው። በምርጫ ወቅት በቅድመ ምርጫም ወቅት የሚዛመቱ ሐሰተኛ መረጃዎች አሉ። እንደ ፋክት ቼኪንግ የምንሰራቸው ነገሮች ይኖራሉ። በእኛ በኩል ምንድነው እየሆነ ያለው ምን ተደርጓል ይሄ ሆኗል ወይስ አልሆነ የሚለውን የጠራ መረጃ ለማብረሰው ማድረስ ይጠበቃል ብዬ አስባለሁ። መራጮች ቀደም ሲል የተናገርኩት ነው ድምጽ ሲሰጡ በነጻነት መስጠታቸውን ሚስጥር መጠበቁን ያንን ነገር መመልከት ይጠበቃል። በምርጫ ወቅት ያሉ በተለይ የሎጂስቲክስ አቅርቦት በብሔራዊ ምርጫ ቦርድ በኩል መደረግ አለመደረጉን መመልከት ያስፈልጋል ማለት ነው። እንደ ሚዲያ ባለሙያ በጣም በጥንቃቄ ሊነገር የሚችልና ልንነካቸው የምንችላቸው መስመሮች አሉ፣ ቀይ መስመሮች ደግሞ አሉ። በምርጫ ወቅት የትኛውንም አይነት ይሄ ሌላውን ባያዝድ በሚያደርግ መልኩ ተፎካካሪዎችን ባያዝድ በሚያደርግ መልኩ መረጃ መስጠት አይቻልም። የምርጫውን ሂደት የሚያዛባ ነገር መናገር አይቻልም። እንደ ባለሙያ ሰልፍ ሴንሰርሺፕ አለ። ያን ሰልፍ ሴንሰርሺፕ ደግሞ ፕራክቲስ እናደርገው የለመድነውና የምናውቀው ነገር ስለሆነ ያንን ማስቀጠል ይጠበቃል ብዬ አምናለሁ። መልካም ተመልካቾቻችን እየተከታተላችሁት የሚገኘው የሳምንታዊ ኤንቢሲ ኢትዮጵያ ከሰላም ሚኒስቴር ጋር በመተባበር የሚያቀርበው የኤዲተሮች ጠረጴዛ የተሰኘው ፕሮግራማችን ነው። ፕሮግራማችንን እዚህ ስቱዲዮ እያደረግን ያለነው ከመገናኛ ብዙሃን ባለሙያዎች ጋር ነው። የዛሬ ርዕሰ ጉዳያችን ደግሞ ሰላምና ምርጫ ይሰኛል። አብራችሁን ቆዩ። መገናኛ ብዙሃን ሮላቸው ምንድነው? ሚናቸው ምንድነው? በተለይም ደግሞ ምርጫው ሰላማዊ ሆኖ እንዲጠናቀቅ ሂደቱ ወሳኝ ስለሆነ ማለት ነው ውጤቱ ላይ። ምንድነው
በተለይ በስድስተኛው ሀገራዊ ምርጫ ወቅት እኔ የሰራበት በነበረ አዲስ ማለዳ ጋዜጣ እናደርግ የነበረውን ነገር ማንሳት እፈልጋለሁ። የምርጫ አምድ ነበረን ራሱን የቻለ በጣም ትልቁ አጀንዳችን በዜናም በትንታኔም በአሉን የጋዜጣው አምዶች ላይ ትልቁ ጉዳይ ምርጫ ነበር። ምንድነው እንደ ሚዲያ የሚጠበቅብን በቅድመ ምርጫም በምርጫው ወቅትም ከምርጫ በኋላም ያሉትን ሂደቶች እንደ ሚዲያ የተሰጠን ኃላፊነት በአግባቡ ለመወጣት ልዩ ትኩረት መስጠት መቻል አለብን ብዬ አስባለሁ። አሁን ሌሎች ሀገሮች ላይ የምናይ ከሆነ በተለይ ደግሞ አውሮፓ አካባቢ ለምሳሌ አሜሪካ ላይ ምርጫ ሲኖር ገና 3-4-5 ወራት ሲቀረው ትልቁ ብሔራዊ አጀንዳቸው የሚሆነው ምርጫ ነው። ሚዲያዎቹ ሌሎች አንገብጋቢ የሚባሉ እንደው ብሬኪንግ ኒውስ የሚባሉ ነገሮችን ነው በብዛት የሚያስተናግዱት ምርጫ ሲደርስ። ቀደም እንደውም ከአንድ አመት ቀደም ብሎ ይዘገባል። ቦርዱም እንግዲህ ሲያደርግ የነበረው እንቅስቃሴ 2017 ጀምሮ እንደነበረ ሲገልጽ እናስታውሳለን። ግን ምርጫ የሚለው አጀንዳ የሆነው አሁን በዚህ 2-3 ሳምንት ነው፣ በቅርቡ ነው። ስለዚህ ሚዲያዎች፣ የቴሌቪዥን ጣቢያዎች፣ ሬዲዮ ጣቢያዎች፣ ጋዜጦች ወይ ደግሞ አሁን የመጣው ዲጂታል ሚዲያ አማራጮች ለምርጫው ትኩረት ሰጥተው የራሱን አምድ ፕሮግራም ቀርጸው መስራት ይጠበቅባቸዋል። ሌሎች ፕሮግራሞች እንዳሉ ሆኖ ልዩ በሆነ ሁኔታ እንግዲህ ምርጫ ሲባል ትንሽ ኮምፕሊኬትድ የሆነ ነገርም አለው። የማህበረሰብ ክፍል ሁሉም መራጭ ስለ ምርጫ እኩል አንደርስታንዲንግ እኩል ግንዛቤ ይኖረዋል ማለት አይቻልም። ስለዚህ እንደ ሚዲያ ቀላል በሚገባ ሁሉንም ማህበረሰብ በቂ መረጃና ግንዛቤ ሊሰጥ በሚችል አቀራረብ ሚዲያዎች የራሱን የቻለ ፕሮግራም ቀርጸው መስራት ይጠበቅባቸዋል። ስለዚህ ይሄ የሚዲያው ማህበረሰብ ትልቁ ድርሻ ነው። ምርጫ ላይ ደግሞ በምርጫው ጊዜ እንግዲህ ያሉ አሰራሮች አሉ። የምርጫ ቦርድ አዋጅ ለሚዲያው ማህበረሰብ የሚፈቅደው ለምሳሌ ሚዲያዎችን ፍቃድ ይሰጣል። ማንም ሰው አይዘግብም። በነገራችን ላይ የምርጫ ዘገባ ባለፈው 6ኛ ሀገራዊ ምርጫ የነበረው ምንድነው የምርጫ ዘገባ እንዲሰሩ የሚዲያ ተቋማት ጋዜጠኞቻቸውን ይወክላሉ። ከዛ በኋላ በጣም በርካታ ስልጠናዎች አሉ። የኤሌክሽን ሪፖርቲንግ ወይም የምርጫ አዘጋገብ ራሱን የቻለ ስልጠና አለው። በዛ ጋዜጠኞች ራሳቸውን ማብቃት ከዛ ጥሩ የሆነ የዘገባ ስኪል ኮሌክት አድርገው መስራት ይጠበቅባቸዋል ማለት ነው። ሚዲያዎችም ደግሞ ለጋዜጠኞች ጥሩ የሆነ አስቻይ ሁኔታ መፍጠር መቻል አለባቸው። ለምሳሌ በሎጂስቲክስ ሊሆን ይችላል፣ ጋዜጠኞች ስልጠና እንዳገኙ ሊሆን ይችላል፣ ወይም ደግሞ በነጻነት ሚዲያው ላይ የሀገሪቱን ሕግና ስርዓት እንደውም ደግሞ የምርጫውን ምርጫ ቦርድ በራሱ ሚዲያዎች እንዴት ነው ምርጫን የሚዘግቡበት የሚል አሰራር አለው፣ ራሱን የቻለ መመሪያ አለው። ያን ኮድ ኦፍ ኮንዳክት ሚዲያውም የራሱ ቱቶሪያል ይኖረዋል፣ ምርጫ ቦርድም አሰራር አለ። ያንን መሰረት አድርጎ በነጻነት ለመራጩም እኩል ግንዛቤ መፍጠር የሚቻልበት ለምርጫው ተሳታፊ አካላትም ለተመራጮች ማለት ነው እኩል ተሳትፎ መስጠት ያስፈልጋል። እንግዲህ ምርጫው ወቅት ላይ ስንመጣ በተለይ በምርጫው እለት ቀደም ብሎ እንግዲህ ለተወሰኑ ቀናት የእፎይታ የሚባል ጊዜ አለ። እዛ ላይ እንግዲህ ሚዲያው ስራውን ይሰራል። ፓርቲዎች ናቸው መቀስቀስ የማይችሉት። እዛ ላይ በጣም ትልቅ ስራ ይጠይቃል። ማህበረሰቡ በደንብ አዌር ሆኖ እንግዲህ መጨረሻው እንትን ላይ ስደርሺ ማን ልምረጥ የትኛውን ልምረጥ የሚልም በጣም አስቸጋሪ ነው። እንደኛ ሀገር በጣም ብዙ ፓርቲ ነው ያለው። በነገራችን ላይ ብዙ ፓርቲ መሆኑ አይደለም ፕሮግራማቸውን በቅጡ ለማህበረሰቡ ማስረዳት መቻላቸው ላይ በራሱ እኔ ጥያቄ አለኝ። ስለዚህ ህዝቡ ራሱ የቱን እንደሚመርጥ ብዙ ግራ ይጋባል። ስለዚህ እሱን በደንብ መረጃ መስጠት በተመጠነ በደንብ የሁሉንም የማህበረሰብ ክፍል ቀደም ባልደረባይ እንዳለው ይተማራል። እንግዲህ የተለያየ የአንደርስታንዲንግ ደረጃ አለ። ስለዚህ ሁሉም በልኩ ሊገባ በሚችል ደረጃ ስለዚህ እሱን ቅድመ ምርጫ ላይ በደንብ ፓርቲዎች በተለይ ፕሮግራሞቻቸውን ሲያቀርቡ ክሊር ማድረግ አለበት። ግልጽ በሆነ መንገድ የሚዲያው ኃላፊነት ነው። በነገራችን ላይ አንድ ፓርቲ የአየር ሰዓት 1 ሰዓት ከሰጠው 1 ሰዓት መጥቶ ያወራል። አሁን 1 ሰዓት ሙሉ መስማት የሚችል ሰው አለ፣ ማይችል ሰው አለ። ስለዚህ አጭር ግልጽ በሆነ አቀራረብ ማስረዳት ያስፈልጋል። ሚዲያዎች ጋዜጠኞችን መመደብ አለባቸው፣ ይሄን ጉዳይ የሚሰሩ ፕሮግራም መቅረጽ አለባቸው የሚባለውም ለዛ ነው። አሁን ለምሳሌ የአሜሪካ ምርጫ ሲካሄድ አይተሽ ከሆነ በጣም ብዙዎቹን መረጃዎች ቴሌቪዥን ስክሪናቸው ላይ ስታያቸው ማፕ የተደረጉ እንትኖች አሉ። በጣም ሲምፕል ኮምፕሊኬትድ ሰፊ የሆነ ነገር አጭር አይተሽ በቁጥር በኢንፎግራፊክ ወይም በማፒንግ ነገር
ልትረጁ የሚችሉ ነገር አለ። ስለዚህ ግልጽ በሆነ አቀራረብ ማቅረብ ነው። የምርጫው ዕለት ደግሞ እንግዲህ ከቅድመ ምርጫ ምንም አይነት ማሳየት አይቻልም በሚዲያው ማህበረሰብ ወይም በሚዲያው በጋዜጠኛው። የምርጫው ዕለት ደግሞ በጣም ሴንሲቲቭ ነው። ምክንያቱም ምርጫ ሰላማዊ ነው የሚባለው በሂደቱ የሆነ እንቅፋት ከገጠመው በጣም ችግር ነው የሚሆነው። የሆነ ቦታ ላይ ትንሽ ነገር ከተፈጠረ በራሱ ሙሉውን የምርጫ ሂደት የማስተጓጎል አቅም አለው። አጠራጣሪ ያደርገዋል። ያ ማህበረሰቡ እንዳይጠራጠር የምርጫው ተወዳዳሪዎችም በኮንፊደንስ በቃ ነጻና ፍትሃዊ ምርጫ ነው ብለው እንዳምኑ የሚዲያው ማህበረሰብ ነው በጣም ትልቁ ኃላፊነት የሚጠበቅበት። ለምሳሌ አንድ የሚዲያ ተቋም ይሄ ምርጫ በቃ ኮሮጆ ተገልብጧል ወይም አቢዩዝ ተደርጓል ሂደቱ ላይ እንደዚህ ነው ብሎ ፕሮፓጋንዳ ከሰራ ወይም ኮንስፓየር ካደረገ ወይም የሐሰተኛ መረጃ ከሰራ ኢቭን መረጃ የሰጠው አካል ራሱ አሳስቶት ቢሆን እንኳን ብዙ ነገር ነው የሚያበላሸው። ሶ ከሌ ያሸንፋል ከሌ ያሸንፍም አይነት ቢያስድ ያላቸው ነገሮች በዘገባ ላይም ላለማንጸባረቅ መጠንቀቅ ያስፈልጋል። በእለቱ የሚኖረው ነገር እንግዲህ እኛ እንደ ሌሎች ሀገራት መጠንቀቅ ያለብን ነገር እዚህ ቦታ ላይ ከሌ ያሸንፋል እዚህ ቦታ ላይ ከሌ ያሸንፋል እዚህ ቦታ ላይ እንደዛ አይነት ነገር አለው የሚሉ ነገሮች መስራት አንችልም እንደኛ ሀገር። ሌላ ሀገር ላይ የተሽ ከሆነ የሚዲያ ተቋም ለምሳሌ አሜሪካ ላይ CNN ወይ ፎክስ ኒውስ ወይ እንትን አላቸው ኤስቲሜት ያደርጋሉ ግምታዊ ፖል አንድ ምርጫ ክልል ላይ ትራምፕ ይሄን ያክል ፐርሰንት ደርሷል ዶናልድ ይሄን እከሌ ማሸነፍ እድሉ ይሄን ያክል ፐርሰንት ነው ይሄኛው እንደዛ አይነት የሚሉ ነገሮች አሉ። በእኛ ሀገር ግን የምርጫ አዋጁ አይፈቅድም። ኢቭን ተወዳዳሪዎቹ በራሱ አሸንፍ ያለው ብለው ማወጅ አይችሉም። ጊዜያዊ የምርጫ ውጤትም ዋናውን የምርጫ ውጤትም ምርጫ ቦርድ ነው ማወጅ የሚችለው። ስለዚህ ሚዲያዎችም እንደዛ አይነት ሆን ተብሎ ይሁን ሳይታሰብ እንዳይንጸባረቅ እንደዛ አይነት ነገር እንዳይኖር ጥንቃቄ ማድረግ አለባቸው በምርጫው ዕለትና ከምርጫው ቀጥሎ ባሉት ቀናት። እንግዲህ ወደ ምርጫ በምርጫ ሰዓት የሚዲያዎች ሚና ምን ይሆናል ላይ ነው ያለ ነው። ስለዚህ አጠቃላይ ቅድመ ምርጫውን በምርጫ ሰዓት ደግሞ ማህበረሰቡ ተወዳዳሪ ፓርቲዎች ምን ማድረግ አለባቸው የሚለውን ነው እንግዲህ እስካሁን የገለጻችሁልን። እስቲ ከምርጫ በኋላ ውጤቱን እንግዲህ የመግለጽ ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ይህ ከመሆኑ በፊት የመገናኛ ብዙሃን አዘጋገባቸው እዚሁ ምርጫ ሂደት ላይ ምን መሆን አለበት? ፍቅረ ካንተ ልጅ ከምርጫ በኋላ እንግዲህ ውጤት ማሳወቅ ነው ትልቁ ጉዳይ። በተለይ ከምርጫው ከተካሄደ በንጋታው የተወዳዳሪ ፓርቲዎች በተለያዩ መገናኛ ብዙሃን ከዲ ያሸንፋል የሚል ተሳሳቱ መረጃዎች ሊወጡ ይችላሉ። ማህበረሰቡ በዚህ ውስጥ ደግሞ ኮንፊውዥን ውስጥ ወይም ደግሞ ግራ መጋባት ውስጥ ሊገባ ይችላል። ይህንንም መገናኛ ብዙሃን በተለይ ደግሞ ዋና መገናኛ ሚኒስትሪ የሚባሉት ሮላቸው ምንድነው መሆን ያለበት የሚለውን አያይዘው። ይሄ የሚያጠራው እንግዲህ በኢትዮጵያ ብሔራዊ ምርጫ ቦርድ በቦርዱ ታይቶ የጸደቀ ውጤት በሚል ይለጠፋል። በዲጂታል ሚዲያም ይለጥፉታል። በቦርዱ ታይቶ የጸደቀ ውጤት አንድ ነገር ረቂቅ ላይ ያለ አዋጅ ሊሆን አይችልም። ገና ረቂቅ አዋጅ ነው የሚሆነው እንደምናውቀው። አዋጅ ሲጸድቅ ግን ደግሞ አዋጅ ሆኖ ድንጋጌ ኖሮት አዋጁ ወደ መተግበር ይመጣል። ምርጫንም እንደዛ እንመልከተው። ጊዜያዊ ቆጠራ ተደርጎ በዚህ የምርጫ ክልል ጣቢያ ላይ ይሄን ያህል ድምጽ አለ የተቆጠረው ይሄን ያህል ድምጽ አለ ማለትና ያ ሰው አሸንፏል ማለት ይለያያል። ለምሳሌ 100 መራጮች ቢኖሩ ወይም ደግሞ 1000 እናድርጋቸው ወይ 10000 እናድርጋቸው በእነዚህ መራጮች የተለያዩ ፖለቲካ ፓርቲዎችን መረጡ። የመረጡት የፖለቲካ ፓርቲዎች ሊስት ይኖራል። ይሄ የፖለቲካ ፓርቲ ይሄን ያህል ሰው መርጦታል በዛ ምርጫ ጣቢያ ውስጥ ይሄን ያህል ተብሎ መቀመጥና አሸነፈ የሚለው ነገር ይለያያል ሁለቱ። ስለዚህ እንደ ሚዲያ መከተል የሚኖርብን በቦርዱ ታይቶ የጸደቀ ውጤትን ማሳወቅ ይገባል። ከምርጫ በኋላ የበለጠ መሆን አለበት የሚዲያዎች ሚና ብዬ ማስበው ምርጫው ሰላማዊ ነበር ወይ? በአግባቡ ተመርጧል ወይ? የምርጫ ካርድ አላነሰም ወይ? የነበሩት ነገሮች ምንድናቸው? ውጤቱ ኦሬዲ በብሔራዊ ምርጫ ቦርድ ታይቶ ተመርምሮ ይፋ ሲሆን በሚመጣልን መሰረት ለህብረተሰቡ ማድረስ ሚናችን ይሆናል። እንደ የዳኝነት ስርዓት ግን አይኖረንም። ይሄኛው ከላይ ያሸንፋል የሚል ሚዲያዎች ላይ አይኖረንም። በቦርዱ ታይቶ የጸደቀ ውጤት ግን መናገር እንችላለን። ያ ያስማማናል ብዬ አስባለሁ። ዲሞክራሲያዊ መንገድ ምን ያህል አዋጭ መሆኑን ማሳየት ይጠበቅብናል። እንግዲህ አንድ ሀገረ መንግስት ስር እስካለን ድረስ የትኛውም አካል በኩዴታ ወይም በመንግስት ግልበጣ
ወይ በአመጽ በማይሆኑ መንገዶች መንግስት እንደማይመሰረት ማሳየት ይጠበቃል። አራተኛ የመንግስት አካል ተብሎ እስከተሰየመ ድረስ ሚዲያ ወይም መገናኛ ብዙሃን እንደዛ ተብሎ እስከተጠሩ ድረስ ይህን ነገር ማሳየት ይጠበቅባቸዋል። ዲሞክራሲያዊ መንገድ፣ ሰላማዊ መንገድ፣ ፍትሃዊ መንገድ በዛ ያንን መከተል ምን ያህል አዋጭ መሆኑን መታየት አለበት ብዬ አስባለሁ። ሌላው ዜጎች በምርጫ ሂደት ውስጥ መሳተፋቸው እና በአግባቡ መምረጣቸው ውጤት እንደሚኖረው ህጋዊነትን የተከተለ መሆኑን የመረጡት ፓርቲ ለቀጣይ 5 አመት ሀገሪቱን እንደሚያስተዳድር ያንን እንዲረዱ ማሳወቅ ያስፈልጋል ብዬ አስባለሁ። ቀሪና ድጋሚ ምርጫ የሚያስፈልግባቸው ጣቢያዎች ይኖራሉ። በሰላም ምክንያት፣ በሎጂስቲክስ በአቅርቦት ምክንያት እነዚህ ድጋሚ ወይም ቀሪ ምርጫ የሚያስፈልግባቸው ጣቢያዎች ካሉ እነዛን ነገሮች መፈተሽ ያስፈልጋል። ከዚህ በፊትም የነበሩ በምርጫ ሂደት ውስጥ የምናስታውሰው እሱን ነው። ያልተደረገባቸው ምርጫ ያልተደረገባቸው ቀሪ ምርጫዎች ከዛ ድጋሚ ምርጫዎች ህዝበ ውሳኔ የሚፈልጉ አካባቢዎች አሉ። እንደ ሀገራችን ህዝበ ውሳኔ ሊደረግባቸው ይገባኛል ጥያቄ ያለባቸው አካባቢዎች አሉ። እነዛ አካባቢዎች እንግዲህ ህዝበ ውሳኔ ተደርጎባቸው ምርጫ ይደረጋል አይደረግም፣ እንዲህ አይነት ነገሮችን ከምርጫው በኋላ ምን አይነት ሂደት መያዝ አለበት የሚለውን ማሳወቅ ያስፈልጋል ብዬ አስባለሁ። እንደ አጠቃላይ ግን መገናኛ ብዙሃን ያሉ ባለሙያዎች የበለጠ ጥንቃቄ ማድረግ የሚጠበቅባቸው ገሌ ያሸንፋል ገሌ አላሸነፈም የሚሉ ጉዳዮች ህብረተሰብን የሚያነታርኩ የበለጠ ይሄ ከሰላም ተቃራኒ መንገድ ሊፈጥር የሚችል ጉዳይ ስለሆነ ሚዲያዎች ይሄንን ያደርጉታል የሚል ማመለካከት የለኝም በግሌ። ግን የበለጠ ግን ጥንቃቄ ማድረግ ይጠይቃል። በተለይ ፕሮፓጋንዲስት ካለ እንደዚህ አይነት ነገሮችን እንደ ሚዲያ መመከት እንደሚጠበቅብን ነው የሚሰማኝ። ቅሬታዎች አሉን ከለዚህ ጋር ተጭበርብሮብናል ወይም ደግሞ በዚህ ጋር በኩል እንደዚህ ተደርጎብናል የሚል የቅሬታ ጉዳይ ወደ መገናኛ ብዙሃን ቢመጣ እንዴት ነው ማኔጅ ማድረግ ያለበት የመገናኛ ብዙሃን ባለሙያው? ድምጽ ተሰጥቶ ካለቀ በኋላ ከሚመጡ ጉዳዮች መካከል ቅሬታ ነው አንቺ አነሳሽው። ይሄ ቅሬታ በዋናነት የሚመነጨው ከምርጫ ተወዳዳሪዎች ነው፣ ከፓርቲዎች ወይም ከግል ተወዳዳሪ እጩዎች። ይሄ ምንድነው በስድስተኛው ሀገራዊ ምርጫም የነበረ ነገር ነው። ቦርዱ የራሱ አሰራር አለው። የአሰራር ምንድነው ቅሬታ የሚቀበልበት። ለምሳሌ በምርጫ ክልል ወይም ጣቢያ ደረጃ ጊዜያዊ ውጤት ይፋ አድርጎ እዛ ላይ መራጩ ቅሬታ ካለው ወይም ደግሞ ተመራጩ ቅሬታ ካለው ለቦርዱ ነው የሚያቀርብ። ያንን ለቦርዱ ያቀረበውን ቅሬታ መገናኛ ብዙሃን ከቦርዱ ልንሰማ እንችላለን፣ ወይም ቅሬታ ካቀረበው አካል መግለጫዎች ይሰጣሉ። በብዛት ከምርጫው ካለቀ በኋላ ልንሰማ እንችላለን። ስለዚህ ከምርጫ ቦርድ ከሰማን በአግባቡ አድሬስ ማድረግ ነው፣ ለማህበረሰቡ መረጃውን ማቅረብ። ከተፎካካሪ ወይም ደግሞ ከተመራጮች በኩል የሚመጣ ቅሬታ መግለጫዎችን ካሉ የምርጫውን አጠቃላይ ሂደት ሊያሰናክል በማይችል ሁኔታ ማቅረብ ነው። ያ ማለት ምንድነው? ከሊ ያሸንፏል ከሊ አላሸነፈም የሚለው ጉዳይ ሳይሆን የምርጫው ውጤት ይፋ ተደርጎ የመጨረሻው ውጤት እስከሚታወቅበት ድረስ መስተጓጎል እንዳይፈጠር ጥንቃቄ ማድረግ ሲባል ለማንም አካል መወገን ማለት አይደለም፣ ግን ሂደቱ ላይ እንቅፋት እንዳይገጥመው ተጠንቅቆ የምርጫ ቦርድ አሰራር አለ፣ ያን አሰራር ተከትሎ መስራት። ስለዚህ ይህንን አይነት ጉዳዮች እንደሚመጡ ከወዲሁ መገንዘብ ያስፈልጋል። ከምርጫ ቦርድ ጋር ስትሬስ የሆነ ግንኙነት ማድረግ፣ ቅሬታ ስለመጣ ብቻ ማስተናገድ ልክ ላይሆን ይችላል። ለምሳሌ አንድ ፓርቲ እዚህ ቦታ ላይ አሸንፌ ነበር ግን አላሸነፍክም ተብሎ ተለጥፎብኛል፣ ተጭበርብሯል ወይም ደግሞ ኮሮጆ ተገልብጧል ካለ ለሚዲያ በመግለጫ ወይም ደግሞ ጋዜጦች ጠይቀውት ቅሬታ ላይ ሊያቀርብ ይችላል። ያ የቀረበው ቅሬታ የሚስተናገድበት የቦርዱ አሰራር አለ። ቅሬታውን ከተቀበል ቦርዱ ደግሞ እንደ ቅሬታ ቀርቧል በምን መንገድ ነው የምታስተናግዱት የሚለውን ነገር ባላንስድ የሆነ አሰራር መከተል ያስፈልጋል። ከዛ እንግዲህ ፓርቲዎች ከፍተኛ የሆነ ፕሮፓጋንዳ ስራ ይሰራሉ። በነገራችን ላይ ከምርጫ በኋላ ሌሎች ሀገራት እኛም ሀገር የምናየው ነገር ለምሳሌ አንዳንድ አፍሪካ ሀገሮች ላይ ምርጫውን አሸንፊያለሁ ብለው አናውንስ ያደርጋሉ። ቅድም ለማንሳት እንደሞከርኩት ሚዲያዎች በራሱ እንደ አሜሪካ ባሉ በተለያዩ የአውሮፓ ሀገራት የራሳቸውን በመረጃ ላይ የተመሰረተ
እንትን ግምት ይሰጣሉ። ትራምፕ የኛክል 80% የማሸነፍ እድል አለው ካማላ ሃሪስ 60 ምናምን የሚል ነገር ባለፈው ምርጫ ላይ አሜሪካ ላይ እናስታውስ ነበር። እንግዲህ እኛ እዚህ ሀገር ውስጥ እንደዛ ማድረግ በጣም አስቸጋሪ ስለሆነ ስላልተሞከረም አሰራሩም ስለማይፈቅድ በሌላ ቅርጽ እንደዛ አይነት ነገሮች እንዳይመጡ ጥንቃቄ ማድረግ ይገባናል። እዚሁ ላይ ጠቅለል አድርጋችሁ ሶስቱንም ሂደቶች ሶስቱንም የምርጫ ጊዜያቶች ከሌሎች ሀገራት ተሞክሮች ጋር ከአፍሪካ ኦር ከሌላው ዓለም ጋር ምን ይመስላል? መልካም እንግዲህ የተወሰነ ንባብ ለማድረግ ሞክሬ ነበረ። በ2025 እንግዲህ ከ15 እስከ 20 ሀገራት ምርጫ አከናውነዋል ወይም ደግሞ የማከናወን ሊያከናውኑ ነው የሚል መረጃ እያየሁ ነበር እና ያከናወኑ አሉ፣ ጊዜያቸውም የደረሰ አለ ለማከናወን። በተለይ ደግሞ አፍሪካ ውስጥ ምርጫው ሲደርስ የማራዘም አይነት ነገሮች እንዳሉ ስመለከት ነበር። እንደ አህጉራችን የነበሩ ነገሮች በተለያየ ምክንያት ነው የሚሆነው። ምክንያቶቹን ጥቂት እናንሳ። የመጀመሪያው በምርጫ ወቅት አመጽ ወይም እንቅስቃሴ ማድረግ ይኖራል። እንደ አፍሪካ ሀገራት የድምጽ ሳጥን ይጭበረበራል ብሎ ማሰብ አይነት ነገሮች አሉ። አስመራጮች ታማኒ አይደሉም ብለው የማሰብ ነገር አለ። አስመራጮች ታማኒነት ላይ ጥያቄ ይነሳል። የተለያየ አይነት አመለካከቶች አሉ። የኔ ወገን ካላሸነፈ በሚል አይነት አመጽ የማንሳት ነገሮች ይስተዋላሉ። አህጉሪቱ ላይ የፖለቲካ ልዩነትና ግጭትም አለ። ህገ መንግስታዊ ጥያቄዎችንም ያነሳሉ አያይዘው። ብዙ የውጭ ፈተናዎችና ጣልቃ ገብነትም አለበት። በተለይ ምርጫ እንደ አህጉሪቱ ጣልቃ ገብነት ይኖርበታል። ፍላጎት ይኖራቸዋል ሌሎች ሀገራት የምርጫ እንዲከናወን እርዳታ በማድረግ እርዳታው ግን ትክክለኛ እርዳታ ነው ወይ? ፍትሃዊና ገለልተኛ ምርጫ እንዲደረግ እውነት ይፈልጋሉ ወይ? አንዳንድ ጣልቃ ገብነቶችም ስለምናስተውል ማለት ነው። አህጉሪቱ ላይ ያንን መርዳት ጥሩ ነው። ዲሞክራሲያዊ እንዲሆን፣ ፍትሃዊ እንዲሆን፣ ገለልተኛ እንዲሆን፣ ነፃ እንዲሆን ማድረግ ከሌሎች ሀገራት ያ እንዲሆን ታዛቢዎችን መምጣታቸው ያ እንዲሆን ማድረግ ተቀባይነት ያለው ቢሆንም እውነት ግን መመርመር ያስፈልጋል በዛ ልክ ደረጃ ያለው የሚለውን። ስለዚህ ከሀገራችን አንጻር ሰባተኛው ሀገር አቀፍ ምርጫ ሲከናወን ግንቦት 24 እንደሚሆን ነው የተቀመጠው የጊዜ ሰሌዳ። ብሔራዊ ምርጫ ቦርድ ዝግጅቶቹን በሙሉ አጣርቶ ተዘጋጅቶ በምርጫ ወቅት ሊገጥሙት የሚችሉት መሰናክሎች አድርጎ ሁሉም ተቋማት በዛ ደረጃ ተገኝተው መገናኛ ብዙሃንን ጨምሮ ትልቁ ኃላፊነት አለባቸው ብለን ዛሬ እንደ ባለሙያ የተወያየንበትን ነጥብ ተጨምሮ በዚህ ሁሉ ሂደት ውስጥ የመጨረሻው ኢንድ ጎል ምንድነው የሚሆነው? የተሻለች ሀገር መፍጠር፣ ሰላማዊና መረጋጋት ያላት ሀገር መፍጠር፣ ዜጎች በኢኮኖሚ በፖለቲካና በማህበረሰባዊ እሴታቸው የተስማማ ማህበረሰብ እንዲፈጠር ማድረግ ይጠበቃል። ምክንያቱም እዛ ኮሮጆ ውስጥ የሀሳብ ልዩነት እንዲኖር ነው እንጂ ሌላ አይነት ነገር እንዳይኖር ሁሉም ተሰልፎ ሲመርጥ የሚገባው ግን አንድ ኮሮጆ ውስጥ ነውና ሀሳብ ልዩነቶች ይኑሩ። ሀሳብ ልዩነት ግን በአግባቡና በስነ ስርዓት ይደረግ። መጨረሻ አስኳል ነጥባችን ሀገር አድጋ ዜጎች በፍላጎታቸው በመስማማት እንዲኖሩ መሆን ስላለበት መገናኛ ብዙሃን ይህንን የሰላም ግንባታ በሰፊው መስራት እንደሚጠበቅባቸው እጠብቃለሁ። እንደ አፍሪካም በዚህ ሁለት ሳምንት እና አንድ ወር የተደረጉ ምርጫዎችን እናስታውሳለን። አንዱ ታንዛኒያ እንግዲህ ምርጫ ተካሄደ፣ ግን በምርጫው ከተካሄደ በኋላ ሀገሪቱ ግጭት ነው ያስተናገደችው። ግጭት ያስተናገደችው እንግዲህ ገዢ ፓርቲ አሸንፊያለሁ ብሎ አወጀ። እንግዲህ ሌሎች ተቃዋሚዎችም ደግሞ አሸንፈናል የሚል እንቅስቃሴ ነበረ። በመቶዎች የሚቆጠሩ ሰዎች ናቸው የሞቱት። በጣም ብዙ ንብረት ወደመ። እስቲል ሀገሪቱ ያልተረጋጋ ሁኔታ ላይ ነው ያለችው። ብሔራዊ በዓላቸውን ጭምር ሰርዘዋል በዚሁ አመጽ ፍርሃትና እንደዛ ነገሮች አሉ። ሌላ ደግሞ ጊኒ ቢሳው ከሁለት ሳምንት ይመስለኛል በፊት እንደዚሁ ምርጫ ተካሄደ። ምርጫው ውጤቱ ይፋ ሊደረግ በዋዜማ መፈንቅለ መንግስት ተካሄደ ተባለ። ያ ማለት ፉርሽ ሆነ ማለት ነው ምርጫው። እንግዲህ እኛ ሀገር ምርጫውን ምርጫ ቦርድ ይፋ ካላረገው በስተቀር ማንኛውም አካል ይፋ ማድረግ አይቻልም። እሱ አንድ ጥሩ ነገር ነው። ሌሎች ሀገሮች ላይ ግን ገዢው ፓርቲ አሸንፊያለሁ ይላል፣ ተፎካካሪዎቹም አሸንፊያለሁ ይላልና በዛ መካከል ነው ጥብጥብ
ይፈጠራል እና ከዚህ አንፃር እንግዲህ ማህበረሰቡ ንቁ መሆን መቻል አለበት። ሀገራችንን ሊያቆም ሊያስቀጥል የሚችል መንግስት የመምረጥ ጉዳይ እስከሆነ ድረስ ያንን ታሳቢ ያደረገ ሰላማዊና ፍትሃዊ የሆነ የምርጫ ሂደትን እስከ መጨረሻው ድረስ ማስኬድ ያስፈልጋል። ታንኪዩ። መልካም ሁለታችሁንም በጣም አመሰግናለሁ። እስካሁን የተወያየነው ያው ሰላምና ምርጫ ነው። ሰላም ከሌለ እንግዲህ ምርጫ አይደለም ወጥቶ መግባትም ከባድ ነው የሚሆነው። ስለዚህ በአጠቃላይ ሌሎች ሀገሮችም ያየናቸው ተሞክሮዎች እንዲሁም ኢትዮጵያ ወደ ኋላ ያደረገቻቸው 6 ሀገራዊ ምርጫዎችን ጨምሮ አጠቃላይ ሰላም ከሌለ አውቶፑቱ ምንም ሊሆን ይችላል። ስለዚህ አጠቃላይ ሰላም ያስፈልጋል ነው መጭመቂያችን የሚሆነው ወይም አጠቃላያችን። ሁለታችሁንም እጅግ በጣም አድርጌ አመሰግናለሁ። ፍቅረ ሚካኤልና መርሻ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ኤንቢሲ ኢትዮጵያ ከሰላም ሚኒስቴር ጋር በመተባበር የሚያቀርበው የኤዲተሮች ጠረጴዛ የተሰኘው ፕሮግራማችንን ነበረ። በዛሬው ውይይታችን እዚህ ስቱዲዮ ቆይታ አብረውን ያደረጉት የመገናኛ ብዙኃን ባለሙያ የሆኑት መርሻ ጥሩነህና ፍቅረ ሚካኤል ዘየደ ነበሩ። ርዕሰ ጉዳያችን ደግሞ ሰላምና ምርጫ ነበረ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ እኔ ፕሮግራሙን ወደ እናንተ በማድረስ ከስቱዲዮ ባልደረቦች ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩኝ። ሰላም ከእናንተ ጋር ይሁን።